የክልሉ ምክትል ርዕሰ መስተዳድርና የግብርና ቢሮ ኃላፊ አቶ ማስረሻ በላቸው ይህንን ያሉት የክልሉ አመራሮችና የሁሉም ዞኖች አስፈጻሚዎች የመሃሉን ዘመን ወጥመድ መሻገር በሚል መሪ ሀሳብ በቀረበው ሀገራዊ ሰነድ ላይ በቦንጋ ከተማ ውይይት ባካሄዱበት ወቅት ነው። ለሀገርና ሕዝብ ተስፋ የሚደረገው ለውጥ የሚጸናውና ብልጽግና የሚረጋገጠው ከመሃል ዘመን ምዕራፍ በኋላ መሆኑን የገለጹት አቶ ማስረሻም በዚህ ወቅት የሚያጋጥሙ ፈተናዎችን ለመሻገር ለውጡን የሚመሩ አካላት ከፍተኛ ኃላፊነት አለባቸው ብለዋል። የሽግግር ምዕራፉን ከተሻገርም በኋላ ለቀጣይ ኢኮኖሚና ማህበራዊ እድገት ዋስትና ሊሆኑ የሚችሉ የተቋማት ግንባታን ፈጥረን ወደ ተለያዩ ነገሮች ለመስፈንጠር በምንደርስበት ወቅት የሚመጣ የመሃል ዘመን ምዕራፍ ነው። አሁን እኛ ያለንበት ምዕራፍ የሽግግር ዘመኑን አልፈን የመሃል ዘመን ምዕራፍ ላይ ነው የምንገኘው። ከዚህ በፊት ጥያቄ ሆኖ ሲነሱ የነበሩ ህብረተሰቡ ጋር ሲንጸባረቁ የነበሩ ጥያቄዎች፣ እነዚህ ንቅል አስተሳሰቦች የፖለቲካ መረጋጋት የሚሰፍንበት በሂደቱ ለኢኮኖሚ እድገት ምቹ ሊሆኑ የሚችሉ ተቋማት የሚገነቡበት ሪፎርሞች ተግባራዊ የሚሆኑበት ነገር ግን ያለበለጸግ ነው ገና ወደ መበልጸግ ለመስፈንጠር ያለንበት መደላድልን ያመቻችንበት ዘመን አሁን ያለንበት ዘመን እንደ አንድ የመሃል ዘመን ምዕራፍ ተደርጎ ይወሰዳል። ከሽግግር እስከ መሃል ዘመን ካሉት የኃይል ሚዛን ለውጦች መካከል ጸረ ሰላም ኃይሎችና የለውጡ አደናቃፊ ቡድኖች ለሀገረ መንግስቱ የህልውና ስጋት ከመሆን ይልቅ የራሳቸውን ህልውና ወደ ማዳን እየዞሩበት እንደሆነም አቶ ማስረሻ አንስተዋል። ለውጡ እንዲደናቀፍ የሚችሉት አካላት ለሀገሪቱ ወይንም ለኢትዮጵያ የህልውና ስጋት ከመሆን የራሳቸውን ህልውና ወደ ማዳን ደረጃ ዞረዋል ማለት ነው። የሀገረ መንግስቱ የህልውና አደጋ ናቸው ብለን አልገመግምም ነው አሁን መወሰድ ያለብን። ይሄ የሆነበት ምክንያት አንዱ መንግስት የትኛውንም ችግር የመቋቋምና የመቀልበስ አቅም ስላለው፣ ሁለተኛ በዚህ ሂደት ውስጥ እነዚህ ለውጡን ለማደናቀፍ ከውጭም ከውስጥም ያሉ አካላት በራሳቸው በፈጠሯቸው ችግር እርስ በርስም ተነታርከው ለራሳቸውም አስቸጋሪ ሁኔታ ውስጥ ነው የሚገኙት። ሶስተኛ ቀላቢዎቻቸው የውጭም የሀገር ውስጥም የዓለም ፖለቲካ በመቀየሩ የቀጠና ፖለቲካ በመቀየሩ በእነዚህ ምክንያቶች ከህልውና ስጋት ወደ ህልውናቸው ወደ ማትጋት የመጡበት ሁኔታ ስናይ እነዚህ ሶስት ነጥቦች ከመነሻው እስካሁን እስከ መሃሉ ዘመን በመጣ የፖለቲካ ስራ ውስጥ የተከናወኑ አንኳር ፖይንቶች ናቸው ተደርጎ ሊወሰድ ይገባል የሚለው ነው የምናየው። በቀጣይ በሚኖሩ ተግባራት ዙሪያ የሚያጋጥሙ ፈተናዎችን ለመሻገር የውስጥ ፓርቲ ፖለቲካን ማጎልበትና በዚህ ሂደት ውጤታማ የማይሆኑና የማይጋፈጡ አመራሮችን ስምሪት ማጥራትና የመፈጸም አቅምን መገንባት ወሳኝ መፍትሄዎች ናቸው ብለዋል። በዚህ መሃል ዘመን ምዕራፍ ውስጥ በርካታ ፈተናዎች አሉ። ምክንያቱም ከለውጥ በኋላ በዓለም አቀፍ ነባራዊ ሁኔታ ከለውጥ በኋላ የተሳካላቸው ሀገሮችንና ከለውጥ በኋላ ያልተሳካላቸውን ሀገሮችን እንደ ምሳሌ ማሰብና ማየት ያስፈልጋል። በመካከለኛው ምስራቅ የነበረ የጸደይ አብዮት ታስታውሳላችሁ፣ በርካታ ሀገሮችን ወደ ለውጥ እንዲገቡ አድርጓቸዋል። ምናልባት በአንጻራዊነት ከቱኒዚያ ባሻገር ሌሎች ሀገራት እንደነ ሊቢያ ያሉት ወደ መፍረስ ነው የገቡበት ሁኔታ ማለት ነው። በዚህ ወቅት ላይ ሀገር ካልተጠነቀቀ፣ ለውጡን የሚመራው አካል ተጠንቅቆ ካልመራው ከመካከለኛ ዘመን ተሻግሮ ለውጥን ወደ ማጽናት ወደ ብልጽግና ከመግባትም በዘለለ ወደ ኋላ ዲክላይን አድርገው ሀገር ማፍራስም ጭምር ሊመጣ የሚችልበት ሁኔታ ይፈጠራል ማለት ነው። ስለዚህ ከሊቢያ ምንድነው የምንማረው፣ ከተለያዩ ሀገሮች ምንድነው የምንማረው የሚለው ነገር በደንብ መታሰብ አለበት። በዚህ ሂደት ውስጥ ይሄን ሊሸከም የማይችል ይሄን ሊመራ የማይችል ይሄን ፊት ለፊት ወጥቶ ሊጋፈጥ የማይችል አመራር ስምሪት ማጥራት ይሄ ብላክ ኤንድ ዋይት የተቀመጠ ጉዳይ ነው። በመሃል ዘመን በተገኙ የልማትና የእድገት መደላድሎች መነሻነት የተመዘገቡ ውጤቶችን እንደ ብልጽግና ግብ መውሰድ የመሃል ዘመን ወጥመድ ሰለባ የሚያደርግ ስለሆነ የስኬት መዳረሻ ትጋትን ወደ ማምከን ያደርሳልም ብለዋል። አሁን በመጣንበት ሂደት ውስጥ ያስመዘገብናቸውን ድሎች ከሽግግር ምዕራፍ ወጥተን አሁን የመሃል ዘመን ውስጥ ሆነን ያስመዘገብናቸውን ድሎች እንደ ስኬት ወስደን ቆጥረን የምንቀመጥ ከሆነ ስኬት ትጋትን ይገድላል። በአንጻሩ ደግሞ ትጋት ስኬትን ይወልዳል። እኛ ግን ስኬት ትጋትን ከገደለ የስኬት እስረኞች ሆነን እንቀራለን። ዛት ሚንስ የመሃል ትራፕ ውስጥ ገብተን እንቀራለን ማለት ነው። የስኬት እስረኛ እንዳንሆን በስኬትና በትጋት መካከል ያለውን መስተጋብር በደንብ አድርጎ ማጤን ያስፈልጋል ማለት ነው። አመራሩ በከፍተኛ ብቃትና ጥንቃቄ የህዝቡን ሁለንተናዊ ተጠቃሚነት በሚያረጋግጡ የልማትና ዴሞክራሲ ግቦች ላይ ትኩረት በማድረግ በግልጸኝነትና በታማኝነት የመሃሉን ዘመን ወጥመዶች በትክክል ለይቶ በማከናወን የብልጽግና ጉዞን ስኬታማ የማድረግ ኃላፊነታቸውን በትጋት እንዲወጡ አሳስበዋል።